የአይን ምርመራ ትኩረት ሊሰጠው እንደሚገባ የኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበር አስገነዘበ። በዓለም አቀፍ ደረጃ ለ41ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ የአይን ምርመራ ሳምንት እየተካሄደ ነው። የአማራ ሚዲያ ኮርፖሬሽን ሰራተኞችም የአገልግሎቱ ተጠቃሚ ማድረግ መቻሉም ተገልጿል። ለበለጠ ጥላውን ዘገባ በፍቃዱ አበበ። አይን በየጊዜው ምርመራ ካልተደረገለትና ተገቢውን እንክብካቤ ካላገኘ ለእይታ ችግር ይዳርጋል። በመሆኑም በየወቅቱ የአይን ምርመራ ማድረግ ችግሩን ለመከላከል እንደሚያስችል የሕክምና ባለሙያዎች ይመክራሉ። በየዓመቱ ከመጋቢት 18 ጀምሮ ለአንድ ሳምንት በኢትዮጵያ የአይን ምርመራ ሳምንት ይካሄዳል። በዚህ ዓመትም በዓለም አቀፍ ደረጃ ለ41ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ ለህብረተሰቡ የአይን ምርመራና መነጽር ለሚያስፈልጋቸው የመነጽር ዕደላ እየተደረገ መሆኑን የገለጹት የኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበር ዋና ጸሐፊ አቶ መብራቱ ሙሉሰው የአማራ ሚዲያ ኮርፖሬሽን ሰራተኞች የዕድሉ ተጠቃሚ ማድረግ መቻሉን አስረድተዋል። ለ11ኛ ጊዜ ስናከብር ከዚህ በፊት በነበሩት ዓመታት የተለያዩ ተቋማትን ሰርተናል። በዚህ ዓመት እንደ ሀገር የትምህርት ተቋማትን ሲደመር የሚዲያ ተቋማትን እንሰራለን። ስለዚህ አሚኮ የዛ አንድ አካል ስለሆነ የሚዲያ ተቋም እንደመሆኑ መጠን ሰርቪሱን እንሰጣለን ማለት ነው። ማህበሩ እንደ አንድ ሆስፒታል የአይን ምርመራ አገልግሎት እየሰጠ መሆኑን የተናገሩት ጸሐፊው አይን በብዙ አጋጣሚዎች ለጨረር የተጋለጠ በመሆኑ በተለይም እድሜያቸው ከ40 ዓመት በላይ የሆኑ ሰዎች ቢያንስ በዓመት አንድ ጊዜ ምርመራ ማድረግ እንዳለባቸው መክረዋል። አይናችን በብዙ አጋጣሚዎች አሁን ላይ ለጨረር በጣም የተጋለጠ ነው። በጣም ለጨረር የተጋለጠንን አይናችን ይሄ ጨረር ደግሞ አይናችን ላይ ከእድሜው በፊት እንዲያረጅ አይናችን ያደርጋል። ከእድሜው በፊት ማርጀት ብቻ ሳይሆን ደግሞ በእድሜያችንም ክልል ውስጥ ሆነን ደግሞ ሌላ ልዩ የእይታ እክሎችን ደግሞ ያመጣል። ስለዚህ ያንን ነገር ለመከላከል ማንኛውም ሰው 40 ዓመት ከሞላው በኋላ በዓመት ውስጥ አንድ ጊዜ ቼክ ማድረግ አለበት። የአማራ ሚዲያ ኮርፖሬሽን ሰራተኞች ከመደበኛ የዕለት ተዕለት ተግባራቸው ጋር በተያያዘ በምርመራ የአይናቸው ጤንነት ያለበትን ሁኔታ እንዲያውቁ ታስቦ የተደረገ መሆኑን የኮርፖሬሽኑ የሕዝብ ግንኙነት ዳይሬክተር ጋዜጠኛ መሰረት አስማረ ተናግሯል። እንደ ማንኛውም የጤና ጉዳይ ማየትና መመርመር አስፈላጊ ነው። ስለዚህ ከዚህ አንጻር የኛ ተቋም ይህንን ኢኒሼቲቭ ወይም ደግሞ ቅድሚያ ትኩረት ሰጥቶ ሰራተኞችን በማስመመር ላይ ይገኛል። በሚቀጥለውም በየዓመቱ እቅድ ውስጥ አስገብቶ ስትራቴጂካሊ ይሰራል ማለት ነው። የኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበርና ሚኮ በጋራ ትብብር ባዘጋጁት የአይን ምርመራ መርሃ ግብር የአይናቸው ጤና ያለበትን ደረጃ ከማወቅ ባለፈ የማንበቢያ መነጽር ማግኘታቸውን የገለጹት የኮርፖሬሽኑ ጋዜጠኞች ሀረጎይን ወንዱና ጋሻው ገብረአብ በተለይ ምርመራው በኮርፖሬሽኑ ግቢ መሰጠቱ ሰራተኛው የአይኑ ጤና ያለበትን ደረጃ እንዲያውቅ ማስቻሉን ገልጸዋል። በተለይ ለኛ ለጋዜጠኞች እንደዚህ አይነት ሕክምና መምጣቱ ጥሩ ነው። በተለይ ደግሞ ነፃ መሆኑ፣ ሌላው ደግሞ እዚሁ ግቢያችን ድረስ መምጣቱ የተለየ ያደርገዋል ማለት ነው። በመጨረሻም ይሄው መነጽር ታዝብኛል ማለት ነው። በተለይ የኛ ስራ በጣም ቢዚ ከመሆኑ ጋር ተያይዞ ወይም በጣም ውጥረት የበዛበት ጋር ከመሆኑ ጋር ተያይዞ በግቢው መሆኑ ሁሉም ሰራተኛ ባለው በስራ አጋጣሚ ወጣ ገባ እያለም ለመመርመር አመቺ ይሆናል። በግቢ መደረጉ ደግሞ በጣም ሁሉም ሰራተኛ እንዲዳረስ በማድረግ ረገድ ትልቅ አስተዋጽኦ የሚል አለው ብዬ አምናለሁ። ጋዜጠኞቹ የአይን ምርመራ መርሃ ግብሩን እድሉን ላዘጋጁት አካላትም ምስጋና አቅርበዋል።